ሀይሚ ብሩክን ፕራንክ አድርገዋለች። እንደሚታወቀው ወደ ቡታጅራ አልሄድም፣ አንተ ሂድና በዓሉንም አክብረህ ነገሮችንም ፈተህ ተመለስ፣ እኔ ለራሴ ለህይወቴ ይፈራለሁ፣ ወደዛ አልሄድም በማለት ተናግራ ነበር። እንደሚታወቀው እንደዚሁም ብሩክ ሄዷል። በጣም ቅር እያለውና ፈጽሞ ደስ ሳይለው ነው ወደ ቡታጅራ የሄደው። ነገር ግን ብሩክ ከ6 ሰዓት በኋላ ያ ድብርቱ ሙሉ ለሙሉ ለቆታል። ሀይሚ ድንገት ሄዳ ሰርፕራይዝ አድርገዋለች። ብሩክ ያልጠበቀው ነገር ነው የሆነው። ቪዲዮውን ባይዘዌ ያስገባላችኋለሁ። ሀይሚ ለምንድን ነው ብሩክን በዚህ መልኩ ፕራንክ ያደረገችው? እንደዚህ ውስጥ ሀይሚ ከማን ጋር ነው ወደ ቡታጅራ የሄደችው? ከብሩክ ጋር ካልሄደች ከማን ጋር ሄደች የሚለውንም በአጠቃላይ ይዤላችሁ ነው የመጣሁት። ባይዘዌ ብሩክና ሀይሚ ብሩክ አሁን ወደ ቡታጅራ ስለሄደ ሀይሚ ወደዛ ስላልሄደች ቅር ያላችሁ ልጆች አላችሁ። ለእናንተም በአጠቃላይ መልካም ደስታ ለማለት እፈልጋለሁ። እንኳን ደስ ያላችሁ። ባይዘዌ እኔ በጣም ደስ ብሎኛል። እንደዚሁም ብሩክ አይታችሁታል ሲናገር ብቻውን እንደሄደ ሀይሚ መሄድ እንዳልፈለገች ከትላንት ጀምሮ በዚህ ነገር ላይ ይሄን ሳምንቱም ማለት ይቻላል ባይዘዌ ትላንት ቪዲዮን ሰሩት እንጂ እሷ ወደ ቡታጅራ እንድትሄድ ለበዓል ወደ ቡታጅራ ሄደው ብዙ የሚያስተካክሉት ነገር እንዳለ ሲነግራት ነበረ። እሷ ደግሞ ከመጀመሪያውኑ ፍላጎቱ ያላት አልመሰለችም ነበረ። እንደምታዩት ወደ ቡታጅራ ለመሄድ ብዙም አልፈለገችም ነበር። ከሁለት ቀን በፊትም ታስታውሱት ከሆነ ለበዓል አግቼ ቢሆን ይዤሽ ሄዳለሁ ብሏት ነበረ ቪዲዮ ሲሰሩ። ኧረ እባክህ በማለት እሷ ጉዳዩን ችላ ብለዋለች። ሀይሚ ይህንን ያደረገችው ብሩክን ሰርፕራይዝ ለማድረግ ያቀደችው ቀደም ብሎ እንደሆነ ነው የገባኝ እኔ። ምክንያቱም ምንም ወደዛ የመሄድ ፍላጎት ፍጹም አይታይባትም። ኢቭን ለመሄድ ሲነሳ ለራሱ በጣም ተለማምጧት ነበር። እሷን ማስገደድ እንዳይሆንበት ነው ቅር እያለውም ቢሆን ወደ ቡታጅራ ብቻውን የሄደው። ሀይሚ ግን የብሩክን በምንም አይነት ሁኔታ ብትሆን የብሩክን ደስታ ሁሌም የምትመኝ መሆኗን በዚህ ነገር አይተነዋል። ሀይሚ ወደ ቡታጅራ እንዳትሄድ የሚያደርጋት ብዙ ምክንያቶች አሉ። ከአሁን በፊትም ሄዳ ምን ምን እንደተፈጠረ አይተናል። እርግጥ በዓሉን ሄዳ ከቤተሰብ ጋር ከጓደኞቿ ጋር እንደዚሁም ከብሩክ ጋር ማክበሯ ትልቅ ደስታ ይፈጥራል። ደስ ይላልም። ሲጀመር በዓል እና ደስታ ከቤተሰብ ጋር ነው ደስ የሚለውና እንኳን ደስታና ሀዘን ለራሱ ከቤተሰብ ከምትወዱት ሰው ጋር ሲሆን ይለያያል። ብቻቸውን ሆናችሁ ከማታውቁት ካለመዳችሁት ሀገር እንግዲህ ቡታጅራ ስትሆንና አዲስ አበባ ቤት ውስጥ ዘግታ በሯን ዘግታ ስትሆን በጣም የተለያየ ስሜት ነው ያለው እና ወደ ቡታጅራ ሄዳ ማክበሯን እሷም ሳትወደው ቀርታ ሳይሆን በተለይ አሁን ላይ በጣም ከባድ የሆነባት ነገር በእዩ ዙሪያ ላይ እየተወሩ ያሉ ነገሮች፣ እንደዚሁም ደግሞ በምርመራው ላይ ምን አይነት ነገር ይፈጠር ይሆን? የምርመራው ውጤት ምን ያመጣ ይሆን? ምናልባት ልጁ የብሩክ ሆኖ ከተገኘስ እኔም እንዴት ነው የምቀበለው ይሄንን ነገር የሚለው በጣም ያሳስባታል። ይሁን እንጂ ሀይሚ በአሁኑ ላይ ብሩክን ፕራንክ ለማድረግም እንደዚሁ እግረ መንገዷን ደግሞ እያንዳንዱ ነገር የሆነውን ነገር በአካል ማየት ስለፈለገች ነው። ባይዘዌ ማንኛውንም ነገር በአይናችሁ ያያችሁትና እንደዚሁ ሰው የነገራችሁ ነገር ውስጣችሁ የመቀበል አቅሙ ይለያያል በጣም። በአይናችሁ ያያችሁት፣ በጆሮችሁ የሰማችሁት፣ በአካል የሆነ ነገር ሙሉ ለሙሉ በቃ አይታችኋል፣ ሰምታችኋል። እዛ ቦታ ድርጊቱ ሲፈጸምም ኦሬዲ ነበራችሁ። ምናልባት ውሸት ይሆን አቀናብሮት ይሆን የጠላት ወሬ ይሆን ምናምን አይነት ጥርጣሬ አይገባም በውስጣችሁና ሀይሚ አሁን ላይ ያደረገችው በመጨረሻ ሰዓታት ላይ የወሰነችው ውሳኔ በጣም ደስ የሚል ነገር ነው። ምንም እያስፈራት ያለው ነገር በተለይ በእዩና በእዩ ልጅ በምርመራው ሂደት ላይ ደስ የሚልም የሚያስፈራም የሚያጠራጥርም ነገር አለ። ማንኛውንም ነገር ቢሆን ደግሞ በአካል ሄዳ ማየቷ ይበልጥ ጥሩ ነው ባይነኝ እኔ። በቃ
በአካል ሄዳ አይታ ሲመረመርም በእርግጠኝነት አይታ፣ ምክንያቱም እዩ በማንኛውም መንገድ ለማጭበርበር ትፈልጋለች፣ ሳትሞክርም አትቀርም። እስከ መጨረሻ ሰዓት እዩ መታገሏን አታቆምም። እኔ እንዳየኋት ከሆነ ልጁ በማንኛውም መንገድ የብሩክ ነው እንዲባል እንደዚሁም የብሩክ ሆኖ እንዲገኝ የቻለችውን እያደረገች እንግዲህ በንግግርም በተግባርም አይተናታል። ቤት ድረስ በመምጣት የተለያዩ ነገሮችን ትግልን የቻለችውን አቅሟ የቻለውን ነገር ሁሉ ስታደርግ ነበር አይተናል። አሁንም ምርመራው ላይ የቻለችውን ነገር ለማጭበርበርም ለማዋሸትም እንደዚሁም የተለያዩ ሰዎችን ከእሷ ጎን እንዲሆኑ ለማድረግ ሳትሞክር አትቀርም። ለዚህ ደግሞ ጨረቃዋ ከቡራ ጎን ሆና እያንዳንዱ ነገር አብራው ለሱ ሽፋን መሆን አለባት ብዬ ነው የማስበው። ምርመራውም ፊት ለፊቷ እንደዚሁ እሷ እያየች ልጁም ሲመረመር ልጅቷ የእዩ ልጅ ማለቴ እንደዚሁም ብሩክም ናሙና ሲሰጥ እያንዳንዱ ነገር በውጤቱ እስከሚመጣ ድረስ ይህ ነገር ጠበቅ ያለ ክትትል ሊያስፈልገው ይገባል ባይ ነኝ። እንደዚሁ በተቻለ መጠን ደግሞ የእዩንም እንቅስቃሴ ቢቆጣጠሩና ለመከታተል ቢሞክሩ አሪፍ ነው። ሀይሚ በቻለችው ነገር እውነታን ለመቀበል እንደዚሁም ደግሞ አላስፈላጊ የሆኑ ክፍተቶችን በብሩክና በሀይሚ መካከል ክፍተት ሲፈጥሩ የነበሩትን ምክንያቶች ሁሉ ወደ ኋላ በመተው ብሩክና ሀይሚ በመካከላቸው ያለውን ነገር የኋላኛውን ታሪካቸውን የትላንቱን ረስተው የወደፊታቸውን አስተካክለው ነገሮችን እንግዲህ እርግጠኛ ሆነው እነሱም የተናገሩበት ነገር ከበዓሉ በኋላ ደግሞ የሽምግልናው ጉዳይ ሙሉ ለሙሉ ተቀባይነቱን እንደዚሁም ደግሞ የሰርጋቸውንም ቀን ግልጽ የሚሆንበት አሁን ከበዓሉ ቀጥሎ ያ ጉዳይ አለ። ነገር ግን የሰርጉን ጉዳይ እንደዚሁም ደግሞ የሽምግልናውን ምላሽ ሁሉን ነገር በግልጽ ለማሳወቅ የብሩክ ምንነት ያኔ እዚህ ጋር የብሩክ ነጻነት መረጋገጥ አለበት። ልጅቷ የእሱ ናት አይደለችም የሚለው ሙሉ ለሙሉ ግልጽ ያለ ማብራሪያ እንደዚሁም የሕክምና ውጤት ያስፈልጋል። እሱን እየጠበቁ ነው ባይዘው እስካሁን ድረስ ብዙ ነገሮችን ከማድረግ ብዙ ነገር አቅደው ነበር። መቼም አይታችሁታል የሰሩትን ቪዲዮ እንደዚሁም አንዳንድ ሀሳቦችን እያነሱ ሀይሚ በተለይ ይህ ነገር መረጋገጥ አለበት ብላለች። ብሩክም ለዚህ ነገር አልፈራም። እንግዲህ ወደ ቡታጅራም ሄዷል። ምንም በወቅቱ ሀይሚ አብረው ሳትሆን ቀርታ በጣም ቅር ብሎት ነበረ። ነገር ግን በዚሁ አጋጣሚ ያው ሀይሚ ወደ ቡታጅራ ሄዳለች። የሄደችውም ከነ ፍፄ ጋር ከነ ቤኪ ጋር እንደዚሁ ደግሞ አንድ ሰው 4 ሆነው እንደሄዱ ነው የሰማሁት። በጥቅሉ ሄዳለች ሀይሚ ወደ ቡታጅራ ማለት ነው። ሌላ እንግዲህ ብዙዎቻችን ምርመራው አዲስ አበባ ይሆን ብለን ስናገር እንደዚሁም በውስጥ መስመርም ስንጽፍላቸው አንዳንዴም ምክንያታቸውን ነግረውናል። አዲስ አበባ የማይሆንበትን እናያለን፣ አስበን እንወስናለን ምናምንም አይነት ምላሽ ነበረ። ነገር ግን አሁን ላይ አቅጣጫዎች እያሳዩ ያሉት ሙሉ ለሙሉ ምርመራው ቡታጅራ እንደሚካሄድ ነው። በቃ እንግዲህ ታማኝ ዶክተር እንደሚገጥማቸው ተስፋ እናደርጋለን። ዶክተሮች ባይዘዌ እንደዚህ ድራማ ላይ የተለያዩ ነገሮች ላይ እንደሚሰራው ሁሉን ነገር ያጭበረብራሉ ማለት አይቻልም። በጣም ታማኝ ሰዎች አሉ። በማንኛውም የስራ ዘርፍ ላይ ታማኝና ለቃላቸው ለእውነት የሚሰሩ ሰዎች አሉ። ከነሱ እንደሚገጥማቸው እርግጠኛ ነኝ። በቅርብ የእዩ ልጅ ጉዳይ ሙሉ ለሙሉ ያበቃል። እንግዲህ ሰሞኑን አይታችኋል። በአብሳላት ዙሪያ ብሩክና ሀይሚ እንደዚሁም አብሳላት፣ ሚፍታህ፣ ፍፄና የተለያዩ ጓደኞቻቸው በዚህ በአብሳላት ዙሪያ ላይ ነገሮችን እየፈቱ ይገኛሉ። በጣም ደስ የሚል ነገር ነው። እኔ አሁንም ያልተቀበልኩት ነገር አብሳላት ሙሉ ለሙሉ በእውነት ያን ከልቧ ነው ወይ የተቀየረችው? ምንም ነገር ቢፈጠር በብሩክና በሀይሚ መካከል ያለው ነገር እሷን አያስቀናትም ወይ? በቅርበት ስትከታተላቸው ባይዘው ወይ የሆነ ቅናት ያለበት ሰው ከዛ ሰው ካራቃቸው በስተቀር በሽታው ይመለስበታል።
ቀናተኛ ሰው በትንሽ ነገር ይቀናል። ባይዘወይ በቃ ምናልባት ሰሞኑን የሽምግልናው የቀለበቱ እንደዚሁ ቀለበት ባይዘወይ አልፏል። ቢሆንም አሁንም ወደ ውጭ ሀገር ሄደን እንደገና እዛ ቀለበት አድርግልሻለሁም የሚል ሀሳብ አለ። ብሩክ ለየት ባለ መልኩ እናሳልፋለን ሲል ነበረ። ሀይሚም በዚህ ነገር ላይ ተስማምታለች። ባይዘወይ ወደ ውጭ መሄዱን የት እንደሚሄዱ ባይናገሩም ውጭ ሄደው ደስ የሚል ጊዜ እንደሚያሳልፉ በቅርብ ይህ ነገር ከተረጋገጠ የሕክምናው ውጤትም ከመጣና የሽምግልናው ሀሳብ ሙሉ ለሙሉ ተቀባይነት አግኝቶ ወደ ሰርግ ቀን ወደ መያዝ ወደ ቀጠሮ ከተያዘ በኋላ ወደ ውጭ ሄደው ጥሩ ጊዜ እንደሚያሳልፉ እሱም ሲናገር ነበረ። ይህንን ሀሳብ እሱም አንስቶት ነበረ። ሀይሚም በዚህ ነገር ላይ ተስማምታለች። ወደ ውጭ መሄዱ ችግር የለውም፣ ነገር ግን መጀመሪያ መጣራት ያለበት መስተካከል ያለበት ነገር መስተካከል አለበት ብላለች። እውነት ነው። ስለዚህ ይህን ካሁን በኋላ ያሉት ነገሮች በጣም ደስ የሚሉ ናቸው። ብዙዎቻችን በሀይሚና በብሩክ መካከል ሰላም ሲሰፍን፣ ፍቅር ሲሰፍን፣ እንደዚሁም አንድነት ደስ የሚል እነሱም ፈገግ ብለው ደስተኛ ሆነው ሲመጡ የምንደሰት ሰዎች እንዳለን ሁሉ የሚናደዱ የሚከፉ ሰዎች አሉ። ባይዘወይ ብሩክና ሀይሚ ታረቁ ብለን እንኳን ቪዲዮ ስንሰራ እኮ ብዙ እንሰድባለን። መታረቃቸው በጣም የሚያናድዳቸው ሰዎች አሉ። ምክንያታቸው ምን እንደሆነ አይታወቅም። አንዳንድ ሰው የግል ችግር አለበት፣ ሌላው ሰው ደግሞ የሆነ ሌላ ምክንያት አለውና እነሱ ምክንያታቸውን ቢያውቁም እኔ እንዳየሁት ማነች ወይዘሪት አብሳላት ላይ ፍቅር ነው እንዳትሉትም አንድ ሰው የራሱ የግሉ ህይወት እንዳለው በቃ የሆነ ሰው እኮ ልንወድ እንችላለን ኦልሬዲ ወይ ስራውን ወይ ተግባሩን ወይ ንግግሩን ወይ አንዳንድ ሰዎች ደግሞ በፈጣሪ ስራ ይገቡና ከመልኩ ቁመቱ ምናምን አይነት ነገር ላይ ይወደዳል። ባይዘው ወይ እኔ ተፈጥሮ የፈጣሪ ስራ ነው። አንድ ሰው በጣም ደስ የሚል ቁመና ወይም መልክ ይዞ ምናምን ቢፈጠር ያ አፈጣጠሩ ለመወደድ ይበቃል ብዬ አላስብም። አስተሳሰቡ ያ ሰው መወደድ ያለበት በራሱ ስራ ነው። መልኩ ምንም ቢያምር ዋናው ተግባሩ ላይ ነው። ዋናው የራሱ የሚሰራቸው ነገሮች ላይ ነው። እዛ ሰው ላይ ያ ሰው መሞገስ አለበት ብዬ የማስበውና በጥቅሉ ወዳዋለች፣ አፍቅረዋለች። የራሷ የሆነ ምክንያት ሊኖር ይችላል። ነገር ግን ህይወት አለው። በሀይሚና በብሩክ መካከል ያለው ነገር ይታወቃል፣ ግልጽ ነው። በዚህም ሁኔታ ሆኖ እሷ ማፍቀር የለባትም ነበር። ብትወደው ኖርማል ነው። ብዙዎቻችን ብዙ ሰው መውደድ እንችላለን፣ ግን ማፍቀር የምንችለው አንድ ልብ አንድ ሰው ነው ማፍቀር የምንችለው ብዬ ነው የማስበው። እና መውደድና ማፍቀር ይለያያል። በጥቅሉ አብሳላት ከነሱ ጎን መሆኗ በጣም መቅረቧ ቅናቷን በየጊዜው የሚያባብስባት ስለመሰለኝ ብዙ ባትቀርባቸው ደስ ይለኛል። እንግዲህ እናንተም ደግሞ እንደ ምክር ብትመክሯቸው ጥሩ ነው። ዞሮ ዞሮ ሀይሚ ወደ ቡታጅራ ሄዳለች። ብሩክም ደስተኛ ሆኗል። እንኳን ደስ ያላችሁ በዚህ ነገር ደስተኛ የሆናችሁ። መልካም ጊዜ